እንግዲህ በትላንትናው ምሽት ኤፍሬምና ሩታ ድብልቅ ለቅለቅ ያለ ጸብ ነው የተነሳው። ዛሬ ከባድ ነገር ነው የምነግራችሁ። ትላንትና ማታ ሌሊት የተፈጠረውን ነገር እኔ አሁን ነው ስልክ አውርቼ የዘጋሁት። ቤተሰብ በጣም ነው የሚያሳዝነው። ምነግራችሁ ነገር እጅግ በጣም ልባችሁን ይጎዳል። ያው ትላንትና ማይቻለው ብዙዎቻችሁ ላይቭ ላይ ቁጭ ብላችሁ ስትናገሩ ስታለቅሱ ልባችሁ ተሰብሮ በጣም ብዙ የግሬስ ፋሚሊዎችን አይቻችኋለሁ። እንግዲህ እግዚአብሔር ያው የአብርሃምን ልቦና መልሶት የድሮ አብርሃም የድሮ ሳቂታው አብርሃም የድሮ ተጫዋቹ አብርሃም የድሮ ወንዳ ወንዱ አብርሃምን እግዚአብሔር አምላክ ይመልሰው ነው ምለው። በአንደኛ ደረጃ ይሄን ቪዲዮ በእናታችሁ ሁላችሁም ላይክ አድርጉ። እሺ በደንብ አድርጋችሁ ላይክ አድርጉ። ትንሽ ዩቲዩብ ተመቷል። ላይክ ብታደርጉልኝና ከፍ ብታደርጉና ሰብስክራይብ ብታደርጉ ከእግዚአብሔር ታገኛላችሁ ነው ምለው። ከኔ ምንም አታገኙኝ፣ ከፈጣሪ ታገኛላችሁ። እና ውዶቼ እኔ ልቤ በጣም ተሰብሯል። ሁላችሁም ልብ ተሰብሯል በአብርሃም ሁኔታ። የሱን ሁሉ ነገር ነው በቃ የሱን እድል ይወሰዳል ይባላል። ቤተሰብ እናንተ እድል አይወሰድ የምትሉ ሰዎች አላችሁ። እድል ይወሰዳል። የአንዱን እድል አንዱ ይወስደዋል። ገብቷችኋል? የአንዱን ሀብት አንዱ ይወስደዋል። በቃ በመተት ሁሉ ነገር የማይደረግ ነገር የለም። ገብቷችኋል? አሁን የአብርሃም እድል ሳቁን፣ ጫወታውን፣ ወንድነቱን ነው ከራዩ ላይ ያነሱት ማለት ነው ቤተሰብ። እና ውዶቼ በጣም ደግሞ የሚያሳዝን ነገር ትናንትና ሄርሜላ በጣም በሚያሳዝን ሁኔታ በጣም ታማ ነበር ተብሏል። እንግዲህ የሄርሜላ እናት ጠዋት ላይ ገብቷል እየተባለ እየተሰማን ያለው ልጃቸው በጣም ስለታመመች አሁንም ሆስፒታል ይዘዋት ሄደዋል። ትናንትና ምሽት በጣም መቆም ምናምን አይፈቀድላት አትንቀሳቀሽ ስለተባለች በትናንትናው ምሽት ሄርሜላ ሆስፒታል ተወስዳለች። በጣም በሚያሳዝን ሁኔታ ማለት ነው። ሩታ ግን በጣም የሚገርመው ነገር ሰው የዘራውን ነው የሚያጭደው። የዘራችውን ታጭደዋለች። ያውም የልጇን አባት ልጇን ወንድ ልጅን የመሰለ አባት የሰጣትን ወንድ በእንደዚህ አይነት ተልካሻ ነገር እሱን እንደዚህ እጁና እግሩን አፉን ይዛ ማስቀመጧ በጣም ነው የሚገርመኝ። እኔ ከሷ የማይጠበቅ ነገር ነው፣ ከሩታ የማይጠበቅ ነገር ነው ያዩባት። እውነቴን ነው የምናገረው። እንግዲህ በትላንትናው ምሽት ኤፍሬምና ሩታ ድብልቅ ለቅለቅ ያለ ጸብ ነው የተነሳው በሄርሜላና በሄርሜላ አልኩኝ በሩታና በኤፍሬም መሃል ድብልቅልቅ ያለ ጸብ ነው የተነሳው ነው የተባለው። በጣም የሚገርማችሁ ነገር ይሄን ነገር ደግሞ ከጎረቤታቸው ነው የሰማሁት። አብርሃምን ኤፍሬም ይዞት ሲሄድ ለሩታ አልነገራትም። ሩቷን ደብቆ ነው ሄርሜላ ጋር አብርሃምን ይዞት የሄደው። ይዞት ሲሄድ እንግዲህ ሩታ እንዴት አብርሃም ጋር ሄርሜላ ጋር ተወስዳታለ? እንዴት ተወስደዋለ? እንዴት ከነሱ ጋር ታገናኘዋለ? አንተ ራሱ ከነሱ ጋራ የሆነ ነገር አለ ብላው ከዚህ በኋላ አብርሃም ጋር እንዳትጠጋው ብላ ከባድ ጸብ ነው የተነሳው በመሃላቸው ማለት ነው። እንደውም በጣም እንጃ እኔ አላቅም። በጣም ነው ያለችኝ። በጣም ተጣልተው እንዴት ተወስደዋለ በዛ ሰዓት አለች። በዛ ሰዓት አንድ የአብርሃም ድምጽ አይሰማም አለች። አንድ የአብርሃም ድምጽ አይሰማም። በቃ አብርሃም ምንም ያውቀው በድን ሆኗል አለች። ምንም ያውቀው ነገር የለም ያለችኝ ጎረቤታቸው ስትናገር ማለት ነው። እና በሩን እንኳን ሲዘጋው በጣም በኃይለኛው ነበር ኤፍሬም በሩን ዘግቶ ይወጣው አለች። ከዛ ደግሞ ተመልሳ ሄርሜላ ሩታ ተከትላ ኤፍሬምን ያለ ኤፍሬምንም ልታረጋ ትችልማ። ሩታ በእንደገና ኤፍሬምን ተከትላው በደረጃ ተከትላው ነው በእንደገና አባብላው የመለሰችው ብላ ነገረችኝ። በጣም ነው የሚገርማችሁ። ይታያችሁ እንግዲህ እና በጣም በሚያሳዝን ሁኔታ ደግሞ የአብርሽ አባት ታሟል ተብሏል። እግዚአብሔር ይማራቸው። ስላመማቸው ነው መምጣት ያልቻሉት ብለው እንግዲህ ሲያወሩ ሰምቻለሁ። እኔ በጣም ነው ያዘንኩት። ባይታመሙ ነው የሚገርማቸው። የታመሙትም እርግጠኛ ነኝ በኤፍሬም ምክንያት ነው። ኤፍሬም እንደዚህ አይነት ነገር ለወንድሙ ሲያረግበት ይሄ ልጅ አብርሃም ማለት በጣም ብዙ መስዋዕት ላይውላ ብዙ ሰው አለ። አንደኛ እናቱን ይረዳል፣ አባቱን ይረዳል፣ ልጅ አለ። ገብቷቸዋል።
የተለያዩ ደግሞ አሉን እሱ አስቀምጧቸው እንደ ትልልቅ ሰዎችን አስቀምጧቸው የሚረዳ ሰዎች አሉት አብርሃም ማለት ነው። ንጽሰማ በጣም እጅግ በጣም ነው ያዘርኩት። እንደዚህ አይነት ሰዎችን ይረዳል። አሁን ለምሳሌ ትልልቅ ሰዎችን አብርሃም በነገራችን ላይ ሲረዳ ለማንም እንደማይናገር ነው የሰማሁት። ይሄንም ከቅርብ ጓደኞቹ ነው። አብርሃም የሆነ ነገር ሲያደርግ ለአንድ ሰው አይናገርም። እንግዲህ የሚረዳቸው ትላልቅ እናትና አባት ትላልቅ የሆኑ ቤተሰብ የሌላቸውን እናት አባት ያኔ ልጅ የሌላቸውን ሰዎች ይረዳል አብርሃም። ገብቷቸዋል። ይሄን እንኳን የሚያረግበትን መንገድ ነው የዘጉት። ገብቷቸዋል። ይሄን የሚረዳበትን እርዳታ እንኳን የሚስጣቸውን ሰዎች የሚበሉት የሚጠጡት እንኳን እስካሁን አልሄደላቸውም ነው የተባለው። ለምን? አብርሃም ታሟል። አብርሃም ምንም የሚያውቀው ጉዳይ የለም። በቃ አብርሃም እናቱን አያስብም፣ አባቱን አያስብም፣ ምንም የሚያስበው ነገር የለም። በቃ አንድና አንድ ሩታና ሩታ ብቻ ናት። በቃ እና እጅግ በጣም አንገት የሚያስደፋ ነው። የአብርሃም አባት አንገታቸውን ደፍተዋል፣ አልቅሰዋል፣ ታመዋል። በጣም ነው የሚያሳዝነው። ይሄን ያህል ደግሞ አብርሃም ኤፍሬም በቤተሰቦቹ መጨከኑ እጅግ በጣም ነው የሚያሳዝነው። እና ሄርሜላዬም እግዚአብሔር ይማርሽ፣ ታማ ሄርሜላ ሆስፒታል እንዳለች ሰምቻለሁ። ያው በትላንትና ዕለት መንቀሳቀስ የለብሽም ካልጋ ራሱ ከምናምን መውረድ የለባትም ተብሏል። ለምን? የልጅ መውረድ ቀላል አይደለም ቤተሰብ። ስለዚህ ሄርሜላ እንዳትንቀሳቀስ ስለተንቀሳቀሰች እንደገና አንስተው ሆስፒታል ወስደዋታል። የሄርሚዬም እናት መጥተዋል ተብሏል። እንግዲህ ቤተሰብ እንግዲህ ሰላሙን እንስማ ነው የምለው እና እኔ ግን ከ3 ቀን በኋላ ብያቸዋለሁ። አብርሃም ከ3 ቀን በኋላ ከባድ ነገር ይሰራል ብዬ አስባለሁ። ከእግዚአብሔር ጋር ይድናል። መዳኑ አይቀርም፣ መመለሱ ጭንቅላቱ አይቀርም። ግን አብርሃም ከተመለሰ ራሱ በጣም እንጃ በጣም የሚያሳዝን ነገር ነው። እውነት በቃ ጨካኝ ነው ያረጉት ልጁን። እግዚአብሔርን በቃ ጨካኝ እንዲሆን ነው የሚያደርጉ። ለቤተሰቦቹ ጨካኝ እንዲሆን፣ ለራሱ ጨካኝ እንዲሆን። ለምን? የገዛ ወንድም ሲጫወትብህ ጨካኝ ነው የምትሆነው። እኔ አብርሃም ከዚህ በኋላ ሲድን ራሱ ጨካኝ ነው። ሳቁን ራሱ ምናየውም አይመስለኝም ከዚህ በኋላ። እግዚአብሔርን ነው የምላችሁ። እጅግ በጣም ነው የሚያሳዝነው አብርሃም። እጅግ በጣም ልብ ነው የሚሰብረው። እውነት አንደኛ በቤተሰብ በወንድም ግፍ ሲደርስብህ እጅግ በጣም ልብ ይሰብራል። የማታስበው ሰው የራሴ የሆነ ወንድም የምትለው ሰው መጥፎ ነገሮችን ጭንቅላቱ ላይ እየሞላ ከዛ ከመድኃኒቱ አንስቶ እስከ ጭንቅላት መድፈን ድረስ ቪዲዮ እያሳየ እነዚህ ቤተሰቦቹን ሁሉ እንዲጠላን ያደረገው። እኔ ምን እንደሚያገኝ ማን ነው ስሟ ከሩታ ምን እንደሚያገኝ አላውቅም። ከሩታ ምን እንደሚያገኝ አላውቅም። ሩታን ይደሸድሻት ይሆን አላውቅም። እግዚአብሔር ይወቅ። አይታወቅም። ምን ይታወቃል? አብርሃምን እዛ አስተኛውነቱ እንደፈለጉ ሊሆኑ ይችላሉ። ባለጌ ስድ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው።